አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። የካስዬ ልጆች ክፍል 3 ማለት ነው ኢንሻአላህ ይቀጥላል። ዳጊን ሀናንን ያስፈራራታል። በማያገባሽ አትግቢ፣ እንዴት ትናገሪያለሽ? በማያገባሽ እየገባሽ ይላታል ማለት ነው። እየመጣች እያለች ክላሷ ይንኳኳል። እናም ዳጊ ሀናን ክፍል ይደበቃል። ሀናም ክፍሏ ይንኳኳል። ከዛም ትወጣለች። እናትየው ቤቱን ምንድነው ነው ሞቅ ሞቅ ጋርኩት እንጂ ምን እየሆናችሁ ነው በማለት ካስዬ ልጆቻቸውን ይቆጣሉ። እና ምኑ ሲቀሩብኝ ብቻዬንማ አልሄድም ብዬ ይቅርብኝ ብዬ ተመልሼ ወጣሁ ይላሉ። ልብስ ልቀይርና ቡና አፈላልሻለሁ ትላለች ሀና። እማዬ ሳሎን ጠብቂኝ ትላለች። ሳሮን ደግሞ እዚህ ምን ታረጋለች? ለምን እዚህ ተኛች? ሳሮን ተኝታ ነው። ምን ነው ዛሬ ያለ ልማዷ እዚህ ክፍል ተኛች? እኔ እንጃማ። ምን ሆነችብኝማ? እኔ እንጃማ። ተይ አትቀስቅሻት፣ በስንት መከራ ነው የተኘችው። ከተነሳች ትናድዳለች። እንቅልፍ እምቢ ብሏት ነው። ምን ሆና ነው? ምን ሆናበኝ ነው ምናምን ትላለች። እና ነይ ሳሎን እማዬ ቡና ላፍላለች ትላለች። በይና አንቺ ናት ሰራተኛማ ጠግባለች ትላለች። ክፍሉን ዘግተው ይሄዳሉ። ናታ ሳሎን ላይ ቁጭ ብሎ ነበር። ሳሮን ናታ ጋር ነች። ሳሮን ምን ፈለግሽ? እኔን ምን ፈለግሽ? ናቲ ልመለስ ትላለች። ለምን መጣሽ? ለምን ትመለሻለሽ? እኔማ ያው ፊት ልክ አይደለም። ዳጊና አንቺ ምን ነበር የነበራችሁ? ምን ነበረን ማለት? እሱ ቤት ከመጣ በኋላ ይራቅሽ እንደዚህ ነው? ቆይ ማን ነው የነገረሽ? የነገረኝ ይጠቅምሻል ሳሮን። ያን ጥያቄ ልጠይቅሽ? እሺ ጠይቀኝ። ዳጊን ትወጂዋለሽ ማለት ታፈቅሪዋለሽ? የኔና የሱ ነገር ካበቃለት ቆይቷል። ያብቃም አያብቃም ጥያቄን መልሽልኝ። አይ እኔ አላፈቅረውም በማለትም ሳሮን ለናታ መልሷን ትሰጣለች። አሁን ስታዩ አይ እኔ አላፈቅረውም። እሺ አሁን እሱ ስታዩ ምን ተሰማሽ? አይ ምንም፣ አሁን ሳየው ደንግጫለሁ። በፊትም ቢሆን እሱ ያፈቅረኛል እንጂ እኔ አላፈቅረውም። ምንም የፍቅር ስሜት የለኝም። በዛ ላይ እኔ እነሱ የተዋወቅ ነው። ተስፋ እንዲፈጠር አልፈልግም። ዳጊ እኮ ጓደኛዬ ነው። እኔ ስላንቺ ቤት ስነግረው እሱ ስላንቺ ፍቅር ዝም ብሎ ሲታዘበኝ ነበር። የኔና እሱ ነገር አብቃ። ስለሱ ማውራት አልፈልግም። እናትዬ ከፈለክ ደግሞ ዳጊን መጠየቅ ትችላለህ። የዛኔ የሱ ስሜት እንጂ የኔ ስሜት አልነበረኝም። አንቺ ጋር ምንም ስሜት ላይኖርሽ ይችላል፣ ግን ዳጊ ግን እንደዚህ ይመስልሻል? የሱ ስሜት ምንም ሆነ ምንም ከኔ ህይወት ጋር የሚያገናኘው ነገር የለም። እንደዛ ነው የምታስቢው? እንደዛ ከሆነ እንደዛ ነው የምታስቢው፣ እንደውም የራሳችሁ ጉዳይ ብላ ሳሮን ናታን ትታው ትወጣለች። ናታን ተበሳጭቷል። ሳሮን በር ላይ ቆማለች። ዳግምን ትዘዋለች። ዳግም ብላ ታስደነግጠው። ሳሮን አስደነገጥሽኝ እኮ ምንድነው መደብቆሽ? ይቺ የትሽ ነች? አቃጥራ ልደፋኝ እኮ ነው። ቆይ ዳጊ ምን ላደርገም እየሞከርኩ ነው? ምን ለማድረግ እየሞከርኩ ምን እያረኩ ነው? እንዴ ስለኔ ስላንተ ትነግረዋለህ? የኔ እናንተ ነገር እኮ ድሮ ያበቃለት ነገር ነው። ማንም ሰው እንዲያውቅ አልፈልግም። ይኸውልሽ ሳሮን፣ እኔ ምንም አልኩም። እህትሽ ነች ሁሉም ነገር ነገረችው። እኔ ለሀና ስላንተ የነገርኳት ነገር የለም። እኔ እናንተ ብቻ ነው የምናውቀው። ሳሮን ነግራኛለች፣ ግን ሙሉን አልጨረሰችኝም ብላኝ እኮ ነገረችው። ቆይ ለሀና ስነላ ሰላም ተነግራታል። ቆይ በነካፈ ለምን ለማየገብታት ነግራትም? ሳሪ እኔ ምን አጠፋው? ያው እህቷ ነሽ፣ ምንም ነገር አደብቂያትም ብዬ ስላሰብኩ እኮ ነው። አሁን ነግሬን ስማኝ። ለናቲ እውነቱን ንገረው። ደብሮታል። እናቴ ለምን እንደሚደብረው ውሸት መስሎታል። እናንተ ምንም ነገር እንዳልነበረን ንገረው። ቆይ ይሄ ሁሉ ነገር ምን አስመጣው? እናንተ ሁለታችሁ የጀመራችሁት ነገር የለም። አይ ምናልባት የምናስብ እንኳን እንቅፋት እንዳትሆን ነው። እኔ እንዴት ነው እንቅፋት መሆን ነው? አይ እንግዲህ ጨረስኩ። እውነት አንቺ ነሽ ለኔ እንደዚህ እያናገርሽ ያለሽው ሳሮን?
ምን የተለየው ነገር አለ? እውነታው ለናቲ ንገረው፣ በቃ አለቀ፣ ሌላ ነገር የለም በማለት ሳሮን ትሄዳለች። ዳጊም ባለበት ቆሟል። ሀናና ሳሮን ሳሎን ላይ ቁጭ ብለው ሀንዬ ተነሽና ሳሮንን ቀስቅሻት እስኪ ተነስታለች እኮ አላየሻትም እንዴ? የት መች ተነሳች? የት ሄደች ብላ ስጠይቃት ሀናም ተነስታ ያው የፈረደበት እናታ ጋር ሄደ ይሆናላ፣ ማን ያውቃል። ሳሮኔ ወይ ማዬ ምን ነው አመመሽ እንዴ ልጄ? ደግሞ ተኝቶሽ ነበር፣ ከመቼ ወጥተሽ ነው? አይ ማዬ መሽተኛውት፣ እኔም መሽተኛው። አሁን ሀና መኝታ ቤት ተኝታ ነበር አላለችኝም እንዴ? የት ሄደሽ ነበር? አንቺን አይመለከትሽም። ደግሞ ስገባ ጥብቃ ግቢ እያጸዳች አየዋት። ማን አዟት ነው? ምን ማሚያ ስራ አዟት ነዋ። አይ ብር የሚከፍላት ማን ነው ብለህ ነዋ። እዚሁ እየመጣች ዝም ብላ ትስራ እንጂ እዚሁ በየወሩ ትክፈልና ትስራ። እኛም አረፍ እንበል፣ ሰራተኛ ይቀጠርልን። አይ እኔ ሰራተኛ ቤቴ ውስጥ አልፈልግም። ያቺ የተረገመች ልጅ ከተረፈችኝ በኋላ ቤቴ ሰራተኛ ማስገባት አልፈልግም። የሰው እኮ ባህሪ ያስፈልጋል። ጥብቃ ደግሞ አሪፍ ልጅ ትመስላለች። እናታ ጋር መመላለስ ካላበዛች። ምን ነው ክራሽን እንደቀማሽ ፈራሽ? ክራሽ ደግሞ ምንድን ነው? ለንግግርሽ ልክት አበጅለት። እሺ ሀና በቃ ትጨቃጨቁብኝ። እኔ ራሴን አሞኛል። ሀናም ተነስታ ትሄዳለች። ሳሮንና እናቷም ሳሎን ላይ ቁጭ ብለዋል። እናቷም ክፍሉ ላይ ነው። የናታ ክፍል ይከፈታል። ናቲ እያለች ሀናም ትመጣለች። ምን ልትሰሪ መጣሽ? የሆነ ያልገባኝ ነገር እሱን እንዳታስረዳኝ ነው የመጣሁት። እና መኝታ ቤት ነው እንዲሁ ማስረዳት እንደፈለክ፣ ከፈለክ እዚህ ከፈለክ እዛ እንደፈለክ መሆን ይችላል። ምንድን ነው ያልገባሽ ነገር? ያው አንብቦ አንቺ ያልገባሽ ነገር እኔ እንዴት ነው የምረዳው? ፍቅረኛ አለህ? ምን ነው? ምንም ቆንጆ ነህ። በዛ ላይ ከሰው ቶሎ ትግባባለህ። እንዴት ፍቅረኛ የለህም? ፈጣሪ ለኔ ያላትን መርጦ እንዲሰጠኝ ነው። ለምን ጠብቃታለህ? አንተ ወደ እሷ አትሄድም? ሀና ለሁሉም ነገር ጊዜ አለው። ምናልባት ፈጣሪ ልኮልህ አልታየችም ይሆናል። ማለት ማንን ነው የላከልኝ? እሱ ደግሞ እኔ ገና እንዳየው ተመችተኛል ናቲ። አንቺም አትደብሪኝ። በደንብ ባላቅሽም እኔ እናንተ አብረን ብንሆን እንዴት እንደሚያምርብን አብረን አንድ ጥንዶች ብለን ታውቃለህ። ግን ዳጊ አሁን ወቀትሽን ይዘሽ ከዚህ ቤት ውጭልኝ። ኡፍ ይሄ ደግሞ መቀስ የሆነ ልጅ። ከዛም ይወጣሉ። ሳሮን ሳሎን ላይ ብቻዋ ቁጭ ብላለች። ሀናም ወደ ሳሮን ትሄዳለች። አንቺ ምን አባሽ ነው የምትዘሪው? እናትዬ ያስጠናኝ ነበር። ምን ነው ቅናትሽ ነው እንደዚህ የሚያስጨረጭረሽ? ትሰሚኛለሽ? ይሄ አስሬ ናት የምትይው ነገር ታቆሚያለሽ። አንቺ ከዳግም እዛ ፍቅራችሁ እያጨሰችው እኔ እዚህ ቤት ውስጥ ታፈኝ የምቆኘው ምን በወጣኝ ነው? ቀልደኛ አንቺን የምን አባሽ ነው አለሜን ስቀጭ ያየሽኝ? እያለች ሳሮን ተነስታ ለሀና አንገቷን ታንቃታለች። ታላቅሽ ልታከብሪ መልካም ነው። ሲጀመር አንቺ እህቴ አይደለሽም እያለች ሀና ሳሮን ላይ ትጮህባታለች። ታላቅሽ ነች አክብሪኝ እያለችም ሳሮንም ትጮሃለች። አንቺ ልጅቷ ምን እያረግሻት ነው እያለች እናታቸው ሳሮን ላይ ትጮሃለች። እኔ እና አንቺ አልጨረስንም ገና ምናወራው አለ ብላ ሳሮን ትወጣለች። እማዬ ይቺ ልጅ ወደ መጣችበት ላኪልኝ፣ በጣም ነው የሰለቸችኝ ብላ ሀና ለእናቷ ትናገራለች። እቺ ልጅ አንቺም ያለሷ እሷም ያላንቺ ማንም የላቸው። ተከባብራችሁ አንዳችሁ አንዳችሁ ለአንዳችሁ ካልሆናችሁ እምቢ ካላችሁ አንዳችሁ ወደ አባታችሁ ነው ምልካችሁ እያሉም እናታቸው ይናደዳሉ። ካስቸገራችሁ በቃ እኔ ማየ የትም መሄድ አልፈልግም፣ እሷ እንደለመደችው ትሂድ ይባባላሉ ማለት ነው። የሳሮን እናትም ግራ ተጋብተዋል። ሀናም እናታ ብቻዋን ጥላት ሄዳለች።
ሳሮንም ከቤት ትወጣለች። ሳሪ እያለ ዳጊ ይጠራታል። ወዴት እየሄድሽ ነው? ከዚህ ቤት እየወጣው ነው። ከወዴት? ሰላም ወዳለበት፣ ወዲህም ጭረት እንደሆነ እንደ ወደ ሌለበት ቦታ። ቆይሽ አብረን አንሄድም? ማንም ሰው እንዲከተለኝ አልፈልግም ሳሪ በማለት ዳጊ ይከተላታል። ትብቃም የናታ ቤት እያጸዳች ነው። ናታም ወደ ቤቱ ይመጣል። ትብቃ ዳጊን አይተሽዋል እንዴ? አይ አላየሁትም። የት ሄዱ ነው? ግን ትብቃ ስራ እንዴት እያደረገች ነው? አይ ምንም አይልም። ካንተ ጋር ቤት ጋር የሚስተካከል ባይኖርም ሴትዮዋ በጣም ክፉ ነች። የሴትዮዋን ጭቅጭቅ ሽሽት ነው እዚህ መጥቼ የምቆየው። አይዞሽ፣ ሁሉም ወደ ቦታ ይመልሳል። ትንሽ ጊዜ ብቻ ነው። ሁላቸው ንብረቴን ቆጥረው ይመልሱልኛል። አይ ናቴ፣ እንደዚህ ቀላል መስላ ስንወጣ እንዴት ተቸግረን እንደወጣን አላየክም? ሰዎቹ ሴጣን ናቸው። አንተን ከማጥፋት ወደ ኋላ የሚሉ አይደለም። ከእነሱ ጋር ይቅርብክ። አይትብቃም። አሁንስ በህይወት ያለው ነው እንደሚመስልሽ? እሱማ አዎ፣ የበፊቱ ናታ አይደለም። አንቺ ከረዳሽኝ ብዙ ነገር ይቀየራሉ። እኔማ ምን አድርጌ በምን አቅም ያግዛሃለሁ? ያው የቤት ሰራተኛ አይደለም ከምነው በላው የማይተርፈኝ አንድ የቤት ሰራተኛ ደሃ ነኝ። አሁን ከብር በላይ ታማኝ ሰው ነው የሚያስፈልገው። ሚስጥሬን እንደራሱ ሚስጥር የሚጠብቅ ነው ይፈልገው። እሱ ታዲያ ምን አለበት? እሱማ ሁሌም ካንተ ጎን ነኝ እያለች ትብቃ ለናታ ትነግረዋለች። ግን እዚህ ቤት የሚሰራው ስራ እኮ አረ እንዳሰማኝ ሴትዮ ስገባም ስወጣ ነይ ስሪኝ ነው ወይ አንደኛቸው አልቀጠሩኝ። አይቅርታ አስቸገርኩሽ አይደል? አረ እኔን አስቸገርኩሽ አትበለኝ። እኔ እኮ ቤተሰብ ነኝ። ያንተ ጉዳይ የኔም ጉዳይ ነው። ግን እኮ ምንም ነገር ነግረኸኝ አታውቅም። እንዴት ነው አድራሻው ተገኘ? አይ ሰፈር እንኳን እዚሁ ሰፈር ነው፣ ግን ቤቱን አላወቅኩትም። ልክ ቤቱን እንዳወቅኩት ወደ ስራ እገባለሁ። በየትኛውን ጊዜ እኔ ከጎን ነኝ ናትዬ። እንደ እህት አንድ ምክር ልምከርህ። እነዚህ ሀናና ሳሮ የሚባሉ ሰዎች ምናቸውም አልወደድኩትም። እናታቸውን ብትሆን አንድ አይነት ናቸው። ብዙም አታቅርባቸው እሺ። እንደውም ትንሽ ሳሮ የምትባለው ሳትሻል አትቀርም። ሀናና እናቷ ትንሽ ኃይለኛ ናቸው። ብቻችን አትፍሪ፣ ጠነቅቃቸዋለሁ ይላታል። ትብቃ እያሉ ካስዬ ወይም የሳሮን እናት ይጠራሉ። ትብቃ። አቤት። እኔ የምለው የት ሄደሽ ነው? እኔ ይሄ ሁሉ ስጮህ ማትሰሚው? ቤት እያጸዳው ነበር። ቅርታ አድርጉልኝ። እኔ የምለው ከናቴ ጋር ዝምድና አላችሁ እንዴ? ያው ስለሚረዳኝ ስለማያግዘኝ እንደ ቤት ሰው ነው ማየው እንጂ ምንም የስጋ ዝምድና የለንም። ምን ነው ለምን ጠየቁኝ? አይ እኔማ እኮ እንዲሰሪ ልጠብቅሽ ነበር፣ ዋጋሽን ካላስወደድሽ። እኔማ እንዳው ደስ ነው የሚለኝ ከናቴ አጠገብ ሆኜ ይሰራለሁ። የትም ልውጣ ብዬ እንዳው አላስቸግርም። እዚህ ጋር እንግዲህ ልንጣላ ነው። እኔ ጋር ምሳሌ ከሆነ የትም አትሄጂም። እኔ ምን ልሰሪ ነው እሱ ጋር የምትሄጂው? አርፈሽ ስራሽ ነው የምትሰሪው። ናቴን ማያናግዘዋል እሱ። እኔ ምን አቅልሻለሁ? እኔም ከፍለሽ እሱ ግማሹን ከከፈለሽ እሰየው። አለበለዚያ ግን ቀጥለጥ ብለሽ እኔ ጋር ነው የምትሰሪው። እንደምታዩ እዚህ ቤት ብዙ ሰው የለም። እሺ ልመካከርና አሳውቆታለሁ። ብቻዬን የምወስነው ነገር አይደለም። መብትሽ ነው። ታዲያ መተሽ አሳውቂኝ። እኔ የምለው ያ ዳጋ የሚባል አሁንም ከናዲ ጋር ነው የሚኖረው? ለራለ የወዴት ሄዳል? እሱ እኮ ለናቴ ከጓደኛም በላይ ወንድሙ ነው። ብቻውን ነው። ጥሎት ወዴት ይሄዳል? እቺን ትወዳለች ካስዬ። ለካ ሄዳለሁ እያለ ሲጫወትብኝ ኖሯላ። እኔ ነኝ የማረጋውን ማቀው ልካቸውን ማሳያቸው ብለው ካስዬ ወደ ናታ ቤት ይሄዳሉ። ናታም ሶፋ ላይ ተኝቷል። ካስዬም ይገባሉ። አንተ ጉደኛ የሆንክ ልጅ እንዴ! ማዘር ምን ተፈጠረ? አንተ ነህ እንዴ? ያ ጓደኛ ይታለ ዳጊ የለም። ምን ነው ለምን ፈለጉት? ልጠይቀው ነዋ። ወይ የቤት ክራይ ይክፈለን ወይ ቤቴን ትተው ልቅ ይበልልኝ። ምን ማለት ነው? ከቤት
ይሄ እኮ የከፈልኩበት ቤቴ ነው። ስለምን ነው የምከፍለው? እኔ ግቢ ውስጥ ሰው አልፈልግም አላልኩም? አንድ ወንድ ላጤ ብቻ ብለኸኝ ነው ያከራየሁት። እና ባለፈው ከዳጊ ጋር ተነጋግራችሁ የተሰማማችሁ መስሎኝ፣ ምንም አልተሰማማን። ለአንድ 3 ቀን ብሎ ይኸው ሳምንት ሆነው። ወይ ገንዘብ ጨምሩና እንስማማ፣ አለበለዛ ቤቴን ትታችሁ ልቅ በሉኝ። የምን ገንዘብ ነው የምንጨምረው? አንተ ምን አለፋ ጓደኛ አላከውና ከሱ ጋር እነጋገራለሁ። ካንተስ ጋር አልተስማማንም፣ እሱን አነጋግረዋለሁ ብለው ካስዬ ለናታ ዝተውበት ይወጣሉ። ሴትዮ አብደዋል እንዴ ይላል ናታ። ሳሮንም መናፈሻ ቦታ ቁጭ ብላለች። ዳጊም ወደ ሳሮን ይሄዳል። ከዛም አይኗን ይጨፍናታል።